ውድ ቤተሰብ በዚህ ቻናል ውስጥ ከ500 በላይ ትምህርቶች አሉ። ገና በርካታ ትምህርቶች ይሰራሉ፣ ይለቀቃሉ። ምን ያህል አድካሚ እንደሚሆን ልነግራችሁ አልችልም። ነገር ግን የናንተ ጥማት፣ የናንተ ረሃብ፣ የናንተ ፍላጎት ስለሚያነሳሳኝ ገና ብዙ ትምህርቶችን ለመስራት በዝግጅት ላይ ነኝ። ከናንተ ግን አንድ ውለታ እጠብቃለሁ። ወደዚህ ቻናል መጥታችሁ ይሄንን ተመልክታችሁ ነገር ግን ሰብስክራይብ ሳታደርጉ የምታልፉ ብዙዎች ናቸው። እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ የደወል ምልክቱን አብሮ ኮሜንቶችን ጻፉ። ይህንን በማድረግ ይህንን አገልግሎት መደገፍ ትችላላችሁ። እወዳችኋለሁ። ውድ ቤተሰቦች እንደምን ሰነበታችሁ? ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ የዮሐንስ ወንጌል ትምህርት ነው። 65ኛውን ክፍል ይዤላችሁ መጥቻለሁ። ዛሬ የምንመለከተው ዮሐንስ ወንጌል ምዕራፍ 8 ቁጥር 10 ይሆናል። ክፍሉን እናነብና አጭር ጸሎት ጸልየን ቀጥታ ወደ ትምህርታችን እንሄዳለን። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት። ይህንን ክፍል ጸጋና እውነት በሚል ርዕስ እናየዋለን። አጭር ጸሎት እንጸልይ። ቅዱስ አባት የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ሁሉ ለስም ይሆን። በዚህ ሰዓት ሰማያትን እንድትከፍትልን፣ መንፈስን እንድታፈስልን፣ ቃልን እንድትገልጥልን እለምንሃለሁ። በተለያየ ስፍራ፣ በተለያየ ሁኔታ፣ በተለያየ ስሜት ውስጥ ሆነው ይህንን የሚከታተሉ ሁሉ ቃልህ እንዲደርስላቸው፣ መንፈስህ እንዲያገኛቸው፣ ብርሃንህ እንዲጎበኛቸው በኢየሱስ ክርስቶስ ስም እጸልያለሁ። አሜን። እንግዲህ ይህንን ክፍል ባለፉት ሳምንታት ትምህርቶቻችን ውስጥ በደንብ በስፋት ተመልክተነዋል። ዛሬ በጣም እዚህ ቁጥር 10 ላይ ብቻ አተኩረን ለማየት እንሞክራለን። ነገር ግን አሁንም መቼቱን በጥቂቱ ማንሳቱ አስፈላጊ ይሆናል። እዚህ ትዕይንት ላይ የተከሰተው ምንድን ነው ካላችሁኝ፣ ሁለት የተለያዩ አይነት ኃጢአቶች ተገልጠዋል። ወይም ሁለት የተለያዩ አይነት ኃጢአቶች የተለያዩ ናቸው እንጂ ሁለቱም ኃጢአቶች ናቸው፣ በጌታ በኢየሱስ ክርስቶስ ፊት ቆመዋል። አንደኛው ኃጢአት በጣም የተገለጠ ነው። አንዲት ስታመነዝር እጅ ከፍንጅ የተያዘች ሴት መጥታለች። በአይሁድ ዘንድ ከዚህ የባሰ ውርደት፣ ሀፍረት የለም፣ ሊኖርም አይችልም። በእሷ ላይ ብቻ አይደለም፣ በቤተሰቧ ላይ፣ በአባቷ ቤት ላይ የሚመጣው መሸማቀቅ በቃላት ሊገለጥም ይችል አይደለም። ሴትዮዋ ወዲያውኑ እንደምትሞት የታወቀ ነው። ትወገራለች፣ ትገደላለች። ነገር ግን የሚቀረው ስቲግማ ወይም የሀፍረት ምልክት ግን ኗሪ ነው፣ ቋሚ ነው። ስለዚህ የተገለጠ ኃጢአት እዚህ ጋር አለ። በእነዚህ ደግሞ በጻፎቹና በፈሪሳውያን ውስጥ ደግሞ የተሰወረ ኃጢአት አለ።
አመንዝራነት፣ ግብዝነት። ሁለቱም በጌታ በኢየሱስ ፊት ቆመዋል። ልዩነታቸው ምንድን ነው? አንደኛው ፍጥጥ ግጥጥ ብሎ ይታያል፣ አንደኛው ግን የተሰወረ ነው። ስለዚህ ጌታ ኢየሱስ ክርስቶስ የተገለጠውን መግለጥ አያስፈልገውም፣ የተገለጠ ነውና። ነገር ግን እርሱ ብርሃን ስለሆነ፣ ለዛውም የሕይወት ብርሃን ስለሆነ የሚገልጠው የተሰወረውን ነው፣ በጨለማ ውስጥ የተደበቀውን ነው፣ የሰው ዓይን የማያየውን ነው። ስለዚህ የጌታ ኢየሱስ ክርስቶስ ንግግር ቀደም ሲል ያየ ነው። ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት የሚለው የብርሃን ቢም ነው፣ ፓውዛ ነው። በሰው የውጭ አካል ላይ ሳይሆን በውስጡ፣ በአስተሳሰቡ ላይ፣ በአመለካከቱ ላይ፣ በምርጫው ላይ፣ በውሳኔው ላይ የሚያበራና የሚያሳይ ነው። አስቀድሞ ለሰውየው ለራሱ፣ ደግሞም ለሌሎች። ስለዚህ ለዚህ ነው ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ በጨለማ ከቶ አይመላለስም ብሎ ያወጀው በቁጥር 12 ላይ ከዚህ የተነሳ ነው። ምክንያቱም የተሰወረውን የገለጠው የእውነተኛ ዳኛ፣ የእውነተኛ ፈራጅ፣ የጻድቅ ፈራጅ መገለጫው ፈጦ የሚታየውን የተገለጠውን ነገር መፍረድ ሳይሆን የተሰወረውን ማውጣት ነው። በዚህ ኢየሱስ ክርስቶስ ጻድቅ ፈራጅ መሆኑን፣ በዓለም ላይ የሚፈርድ መሆኑን፣ የመጨረሻው ፍርድ፣ የሚመጣው ፍርድ ፈራጅ መሆኑን ያረጋገጠበት ክፍል ነው። ምክንያቱም ይህን አይነቱን ፍርድ ማንኛውም የሰው ልጅ ሊፈርድ አይችልም። ዳኞች ምንድን ነው የሚሰሩት? አቃቤ ሕጎች ምንድን ነው የሚሰሩት? ጠበቆች ምንድን ነው የሚሰሩት? በዋናኝነት በተለይ ዳኞችና አቃቤ ሕጎች ወንጀልን መመርመር ነው። ሲመረምሩ የተሰወረውን ነው የሚመረምሩት። ብዙ ጊዜ ላይሳካላቸው ይችላል። ምክንያቱም በውጫዊ ማስረጃ ላይ ብቻ ስለሚመሰረቱ። እርሱ ግን የውስጥን እየገለጠ ነው ያለው። ስለዚህ ሁለት ኃጢአቶች ፊቱ ቀርበዋል። ሁለቱንም እኩል አደረጋቸው። ተመልከቱ፣ ከሳሾችንም ተከሳሽንም ራሳቸውን እጅግ በጣም አጽድቀው የሕጉ ጠባቂ አድርገው እችን ሴት ለመክሰስ ያመጡትንም እንደገናም ደግሞ እሷንም አንድ ላይ አድርጎ እኩል ኃጢአተኛ፣ እኩል መድረክ ላይ ሲያቆማቸው እንመለከታለን። ኦኬ፣ በኃጢአት አይደለም የምትከሷት? አዎ፣ ከእናንተ ኃጢአት የሌለበት እሱ የመጀመሪያውን ድንጋይ ይወርውር ብሎ ሲል ምን ውስጥ ነው የከተታቸው? አንድ መድረክ ላይ አቁሟቸዋል። ስለዚህ የኢየሱስ ክርስቶስ ብርሃንነት የተገለጠበት ትዕይንት ነው። እዚህ ጋር ሌላ የምናየው ነገር ምሕረት በፍርድ ላይ ሲያይል ነው። ሁልጊዜ ምሕረትና ፍርድ ሁለቱም የእግዚአብሔር ባህሪያት ናቸው። ምሕረትና ፍርድ ሁለቱም በአንዱ በእግዚአብሔር ውስጥ ያሉ ባህሪያት ናቸው። እግዚአብሔር መሐሪ ነው፣ እግዚአብሔር ፈራጅ ነው። ነገር ግን በአንዱ በእግዚአብሔር ውስጥ ይሁኑ እንጂ በራሳቸው ግን የተለያዩ ናቸው። አቋማቸው የተለያየ ነው። ያ ማለት እግዚአብሔር ሁለት አቋም አለው ማለት አይደለም። እግዚአብሔር አምላክ ስለሆነ እነዚህን ሁለት ተቃራኒ የሚመስሉ ባህሪያት በውስጡ ተታርቀው ይኖራሉ። ለምሳሌ ምሕረት ይራራል፣ ይንሰፈሰፋል። መሰረቱ ምሕረት ሲባል እኛ የሚመስለን
ይቅርታ ማድረግ ነው። ምህረት ማድረግ ግን መራራት ነው። ቸርነት ማድረግ ነው። ለሰው የማይገባውን ነገር ማድረግ ነው። በዕብራይስጡ ኸሰድ ይባላል። ከፍቅር የመነጨ በጎነት ማለት ነው። ላቪንግ ካይንድነስ ብለን የምንለው። ስለዚህ ይራራል ምህረት። ፍርድ ደግሞ የሚረካው ኃጢአት ተገቢውን ቅጣት ሲያገኝ ነው። እነዚህ ሁለቱ እግዚአብሔር ሰውን በማዳን ሂደቱ ላይ ችግሩን ኃጢአት ጋር፣ ሰይጣን ጋር፣ ሰው ጋር ከመሆን ይልቅ ችግሩ እግዚአብሔር ጋር እንዲሆን አድርጎታል፣ ሰውን የማዳን ጉዳይ። ምክንያቱም እግዚአብሔር በምህረቱ ብቻ ራርቶ ሰውን በቃ ድነሃል ማለት አይችልም፣ ምክንያቱም ፍርዱ ይከለክለዋል። እንደገናም ደግሞ በፍርዱ ምክንያት ሰውን ሁሉ ትጠፋለህ ማለት አይችልም፣ ምክንያቱም ምህረቱ ይከለክለዋል። ምክንያቱም እግዚአብሔር ባህሪውን ነው። ስለዚህ እነዚህ ሁለት ባህሪያቶቹ የእሱ ባህሪያት ናቸው። ነገር ግን እነዚህ ሁለቱ እንደታረቁ መጽሐፍ ቅዱስ ይነግረናል። መዝሙረ ዳዊት ላይ ሄዳችሁ ስትበዩ ምሕረትና እውነት ተገናኙ፣ ፍርድና ሰላምም ተስማሙ፣ እንዲያውም ተሳሳሙ ብሎ ይለናል መዝሙረ ዳዊት ላይ። ያ ነገር እውን የሆነው የተገናኙትና የተሳሳሙት የት ነው? ምሕረትና ፍርድ ብለን ካለን መስቀል ላይ ነው። ምክንያቱም በመስቀል ላይ ሁለት ነገር በአንድ ጊዜ ነው የሆነው። ያም ኃጢአት የሚገባውን ፍርድ አገኘ፣ የእግዚአብሔር የፍርድ ጥማቱ ረካ። ደግሞም በመስቀል ላይ የሰው ልጅ ዳነ። ስለዚህ የእግዚአብሔር ምሕረት ረካ። ወገኖቼ ፍርድና ምሕረት የታረቁት አንድ ማንነት ውስጥ ብቻ ነው። ያም ማንነት በስጋ ወደ ምድር የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በዚህችም ሴት ታሪክ ውስጥ የምናየው ነገር እነዚህ ሁለቱ ሲታረቁ ነው። ምክንያቱም ኃጢአት ሲኮነን እናያለን። ኃጢአት የግብዝነቱም ኃጢአት የአመንዝራነቱም ኃጢአት የተሰወረውም የተገለጠውም ሲኮነን እናያለን። እንደገናም ደግሞ ሰው ምሕረት ሲያገኝ ሲታደስ ሲለወጥ እንመለከታለን በዚህ ሴት ታሪክ ውስጥ። ሌላው ምንድን ነው? ምሕረት በፍርድ ላይ ያይላል ብሎ የሚለን ያዕቆብ ምዕራፍ 2 ላይ ሄዳችሁ ቁጥር 13ን ብትመለከቱ በጣም አስደናቂ ክፍል ነው። አታመንዝር ያለው እኮ አትግደልም ደግሞ ብለዋል። ስለዚህ ባታመነዝር ነገር ግን ብትገድል እኮ ሕግን ተላላፊ ነህ። ነገር ግን በምህረት ፍርድን እንደሚቀበሉ ሰዎች ምንድን ነው የሚለው? በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ። ምህረትን ለማያደርግ ምህረት የሌለበት ፍርድ ይሆናልና ምህረት በፍርድ ላይ ይመካል ይላል። ምህረት የሚያደርግ ሰው በድለው እንኳን ፍርድ ፊት በሚቀርብበት ጊዜ ምህረት አድርጓልና ምህረት ይደረግለታል ነው የሚለው። ስለዚህ ምህረት ስለማድረግ ነው የሚናገረው። እዚህ ጋር ጌታ ኢየሱስ ክርስቶስ ምህረት በፍርድ ላይ ሲያይል እንመለከታለን። ጌታ ኢየሱስ ክርስቶስ እዚህ ጋር ያረጋገጠው ምንድን ነው? የእግዚአብሔር ልጅ መሆኑን ነው። ታውቃላችሁ የዮሐንስ እያንዳንዱን ታሪኮች በዚህ መጽሐፍ ውስጥ የጻፉትን በሙሉ በሚጽፍበት ጊዜ ዓላማው ዮሐንስ ምዕራፍ 20 ቁጥር 30 እና 31 ላይ እንደተጻፈው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲሆንላችሁ ይህ ተጽፏል ይላል። ስለዚህ የጻፈውን ሁሉ የጻፈው ሰዎች ኢየሱስ የናዝሬቱ ኢየሱስ ክርስቶስ መሆኑን መሲህ መሆኑን ደግሞም የእግዚአብሔር ልጅ መሆኑን እንዲያምኑና ሕይወት እንዲያገኙ ነው። ስለዚህ እንዲያምኑ የሚረዳቸውን ነገር ነው እየጻፈላቸው ያለው። ይኸው ተመልከቱ፣ ያንጸባረቀው 100% የእግዚአብሔርን ባህሪ ነው። በቃ እግዚአብሔር ሲገለጥ ይሄንን ነው የሚመስለው። ምክንያቱም እግዚአብሔር የምህረት አምላክ ነው። ታውቃላችሁ እኛ የምንኖረው በጣም ሰዎች ፈጥነው ፍርድ በሚፈርዱበት፣ ሰዎች
ግራ ቀኝ ለማየት እንኳን እድል የማይሰጡበት፣ ቶሎ የሚቆጡበት፣ ቶሎ አንቀጽ የሚጠቅሱበት፣ ቶሎ እርምጃ የሚወስዱበት ዘመን ውስጥ ነው የምንኖረው። ተመልከቱ፣ ጌታ ኢየሱስ ክርስቶስ በእርጋታ ሲፈርድ፣ በምህረት ሲፈርድ እንመለከታለን። እዚህ ጋር ያየነው ምንድን ነው? የቀድሞ ኪዳን፣ ይሄ ፊደል የሆነው ሕግ ወይም ለስጋና ለደም የተሰጠው ሕግ፣ ያ ስምምነት ገዳይ ነው። ምክንያቱም ይከሳል፣ ያጋልጣል፣ ይገድላል። ይህንንም ያደረገው መቼስ ሮሜ ምዕራፍ 7 ከቁጥር 7 እስከ 13 ሄዳችሁ ብታዩት ይህንን በደንብ መረዳት ትችላላችሁ። የሕጉ ስራ ማጋለጥ ነው፣ መክሰስ ነው፣ ከዛ መግደል ነው። ወገኖች፣ ጌታ ኢየሱስ ክርስቶስ ግን በቅድስናና በፍቅር እንድንኖር ነፃ ያወጣል። በምንም አይነት ሁኔታ ውስጥ ብንሆን ወደ እርሱ ከመጣን፣ ወደ እርሱ ከቀረብን ወገኖቼ ኢየሱስ ክርስቶስ ነፃ ያወጣል። በዚች ሴት ታሪክ ውስጥ በጣም የሚገርመው ነገር ምንድን ነው? በተለይ ቁጥር 10 ነጥለን ስናይ ጌታ ኢየሱስ ክርስቶስን ፖዚሽን ወይም አቀማመጥና አቋቋም፣ አጎነባበስ፣ ፖዚሽኑን ዮሐንስ በደንብ አድርጎ ነው የመዘገበልን። ምን ያህል ልብ ብላችሁ እንዳያችሁት አላቅም፣ አብረን እናየዋለን። ለምሳሌ ቁጥር 2 ላይ ምንድን ነው የሚለን? ወደ መቅደስም ደረሰ፣ ህዝቡም ሁሉ መጡ። ቁጥር 2 ተቀምጦም ያስተምራቸው ነበር ይላል። ፖዚሽኑን ይነግረናል፣ አቀማመጡን፣ ሁኔታውን። ተቀምጦ ያስተምራቸው ነበር ይላል። ከዛ በኋላ ቁጥር 6 እና ቁጥር 8 ላይ ደግሞ ምንድን ነው የሚለን? እስቲ እናንብበው። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ ይለናል። ቁጥር 6 ቁጥር 8ም ደግሞም ጎንበስ ብሎ በጣቱ ጻፈ። ተቀምጦ ከዛስ ጎንበስ ብሎ ይላል። የሚገርመው ቁጥር 7 እና 10 ለምሳሌ ቁጥር 10ን ብንመለከት ኢየሱስም ቀና ብሎ ይለናል። ስንት ፖዚሽን አየን? 3 ፖዚሽን አየን። ተቀምጦ፣ ጎንበስ ብሎ፣ ቀና ብሎ 3 ፖዚሽን። ለምንድን ነው የሚጽፍልን? እዚህ የምስራች ውስጥ እዚህ ወንጌል ውስጥ ስለ ዓላማ ስላለው ነው፣ ትርጉም ስላለው ነው። ለምሳሌ በእስራኤል አስተማሪ ሲያስተምር ቁመናው ይሄ ነው፣ የመቀመጥ ነው። በነገራችን ላይ ይሄ ታሪክ በዘመናት ውስጥ ሁሉ አልፎ መጥቶ ኢቨን አሁን እንኳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ታሪኩን በደንብ ብትመለከቱ ለምሳሌ መምሬ እከሌ እንትን ደብር ወንበር ተክለዋል ይባላል። ምን ማለት ነው? ተቀምጠው ነው የሚያስተምሩት። ስለዚህ ወንበር ተክለዋል። መምህር የኔታዎች የኔጌታዎች ሲያስተምሩ በወንበር ላይ ነው የሚያስቀምጡት። የሙሴ ወንበር ላይ ተቀምጣችኋል ይላቸዋል። የሙሴ ወንበር የሚባል አለ። ምክንያቱም ሙሴም ቁጭ ብሎ ነበር የሚያስተምረው ተብሎ ስለሚታመን የአይሁድ መምህራን በሙሉ ተቀምጠው ነው የሚያስተምሩት። ስለዚህ ኢየሱስ ክርስቶስ ተቀምጦ ነበር። ከዛ ደግሞ ሲጽፍ ጎንበስ ብሎ ነበር። እዚህ ጋር በጣም ኢንትረስቲንግ የሆነው ሴቲቱን ሰዎቹ ከሄዱ በኋላ ከሳሾቿ ከሄዱ በኋላ ብቻዋን በቀረችበት ጊዜ ሁኔታዋን የእሷንም ቁመና ይነግረናል። ምንድን ነው የሚለን? ቁጥር 10ን ቀደም ብዬ ላንብብላችሁ። ምን ይላል? እያሉ ወጡ፣ ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበረች ይላል። አያችሁ፣ ሴቲቱ ምን ሆናለች? ቆማለች። የሚገርመው ነገር ምንድን ነው ያልኳችሁ? ቁጥር 10 ኢየሱስም ቀና ብሎ ይላል። ቀና ብሎ የሚለውን የግሪኩ ቆሞ ነው የሚለው። ለዚህ ነው አብዛኛዎቹ የእንግሊዝኛ የመጽሐፍ ቅዱስ ትርጉሞች ሄዳችሁ ብታዩቸው ቆሞ ነው የሚለው፣ ሂ ስቱድ አፕ ነው የሚለው። ይገርማል። ለምንድን ነው የገረመህ ካላችሁኝ፣ ቀና ብሎ ከሆነ እንዲሁ በተቀመጠበትም ቀና ሊል ይችላል። ግን ቆሞ
የሚል ትርጓሜ አለው፣ ቃና አለው። ለምንድን ነው ይህንን ትኩረት የሰጠ ነው? ምክንያቱም ሴትየዋ ቆማ ነበር። ስለዚህ ኢየሱስ ተቀምጦ ሊያናግራት አልፈለገም። ቆሞ ነው ያናገራት። ተመልከቱ፣ ምን ብሎ ነው የሚጨርሰው? ኢየሱስን ብቻውን ቀረ፣ ሴቲቱን በመካከል ቆማ ነበረች። ኢየሱስም ቀና ብሎ ቆሞ ምን አላት? ከሴቱ በቀር ማንም ባላየ ጊዜ አንቺ ሴት እነዚያ ከሳሾች ወዴት አሉ? ስለዚህ ምንድን ነው የሚያሳየኝ? እኔ ተቀምጦ ከማናገር ይልቅ ሰውን ቆሞ ማናገር አንደኛ አክብሮት ነው፣ ሁለተኛ ነፃነት የሚሰጥ ነው። አንድ የህፃናትን ሳይኮሎጂ የሚያጠኑ ሰዎች የሚሉት ነገር አለ። ብዙ ጊዜ ትናንሽ ልጆችን እኛ አዋቂዎች ስናናግራቸው ቆመን ስለሆነ የምናናግራቸው፣ ቀና ብለው ስለሆነ የሚያዩን፣ ያ የሚፈጥረው ጫና ልጆቹ ላይ የበታችነት ስሜት ያሳድራል ብለው ይላሉ። ስለዚህ ብዙ ጊዜ የሚመክሩት ልጆችን በምናናግርበት ጊዜ ቁጢጥ ብለን በርከክ ብለን ወይም ጎንበስ ብለን እንዲሆን ይመክራሉ። ስለዚህ አይታችሁ እንደሆነ ብዙ ባደጉ አገሮች ውስጥ ያሉ ሰዎች ልጆቻቸውን ሲያናግሩ እንደዚህ አይነት ቁመና ነው ያላቸው። ምክንያቱም ግንባር ለግንባር አይን ለአይን ትከሻ ለትከሻ ሆነው ዝቅ ብለው ያናገሯቸው። ይሄ ትህትና ነው። ይሄ አክብሮት ነው። ወገኖቼ ጌታ ኢየሱስ ክርስቶስ እቺን ኃጢአተኛ ሰዎች ቅድም ሲያዳፏት፣ ሲያጋፏት፣ ሲያናጓት፣ ሲጎትቷት የነበረችን ጌታ ኢየሱስ ክርስቶስ በአክብሮት ሲያነጋግራት እናያለን። ወገኖቼ ልንገራችሁ፣ በምንም አይነት ሁኔታ ውስጥ ብንሆን ጌታ ኢየሱስ ክርስቶስ ያከብረናል። በተለይ የተሰበረ ልብ ካለን ከተሰወረ ኃጢአት የተገለጠ ኃጢአት የሚሻለው ለዚህ ነው። የተገለጠ ኃጢአት ልባችንን ይሰብረዋል፣ በጌታ ፊት ሀምብል ያደርገናል። የተሰወረ ኃጢአት ግን ችግሩ ምንድን ነው? አልታየንም አልታወቅንም ብለን ስንለምንል እንታበያለን፣ በሚያየንም በጌታ ፊት እንታበያለን። ጌታ ኢየሱስ ክርስቶስ ለዚች ሴት ሲቆም እናያለን። ስለዚህ አይን ላይን እያየ ነው ያነጋግራት። ሲጠራት ማን ነው ያላት? ልብ በሉ፣ አንቺ ሴት። ብዙ አይገባንም ይሄ አጠራር። ይሄ አጠራር ግን በእስራኤል ባህል፣ በአይሁድ ባህል የአክብሮት አጠራር ነው። ላገባች ሴት፣ ልጆች ላሏት ሴት ወይም እንደ እናት ለሆነች ሴት የሚሰጥ አጠራር ነው። አንቺ ሴት አክብሮት ነው። አክብሮት ነው። ጉኔ ይባላል። በግሪኩ ጉኔ ነው የሚለው። አንቺ ሴት፣ ሴት ወይዘሮ እንደማለት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 2 ቁጥር 4 ትዝ ይላችሁ እንደሆነ ጌታ ኢየሱስ ክርስቶስ እናቱን በቃና ዘገሊላ አንቺ ሴት ከአንቺ ምን አለኝ፣ ጊዜ ገና አልደረሰ ማለት። አንቺ ሴት ሲላት ማመናጨቅ አይደለም፣ መናቅ አይደለም። እንደ በእኛ ባህል አንቺ ሴት ጥሩ አጠራር አይደለም። ነገር ግን በአይሁድ ባህል እንደዛ ነው። እዛ ጋ የወይን ጠጅ እንትን እንዲያደርግ ስላለችው ነው ምናምን ልንል እንችል ይሆናል። ነገር ግን ጌታ ኢየሱስ ክርስቶስ መስቀል ላይ ሆነው ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ቁልቁል እየተመለከተ ዮሐንስን በአጠገቡ አይቶ የሚወደውን ደቀ መዝሙር ምንድን ነው ያለው? አንቺ ሴት ልጅሽ እነሆ፣ እናትህ እነኋት ብሎ ሲል እናያለን። ስለዚህ አንቺ ሴት የሚለው የአክብሮት ነው። ዋናው ነገር እንድናይ የፈለጉት ጌታ ኢየሱስ ክርስቶስ እቺን ኃጢአተኛ ሲያናግራት እንዴት ባለ አክብሮት እንደሚጠራት፣ እንዴት አለ አክብሮት እንደሚያያት እንድናይ ነው። እዚህ ጋር አንድ ነገር ተመልከቱ። ከሳሾችሽ የጠየቃት ጥያቄ ይሄንን ነው። አንቺ ሴት እነዚያ ከሳሾችሽ ወዴት አሉ
ሁከት ነበር፣ አሁን ጸጥ ረጭ ብሏል። ግርግር ነበር፣ አሁን ተረጋግቷል። ከኢየሱስ የተነሳ ከሳሾችሽ ወዴት አሉ አላት። ልብ በሉ፣ እነዚያ ከሳሾች የሉም፣ አንድስ እንኳ የሉም። ለምን? ምክንያቱም ማናቸውም ለመክሰስ የሚበቁ አይደሉም። በተለይ በዘዳግም 17 ሕግ መሰረት ለመመስከር የሚበቁ አይደሉም፣ ለመውገር የሚበቁ አይደሉም። ኃጢአተኞች ናቸው። ጌታ ኢየሱስ ክርስቶስ ኃጢአታቸውን አሳይቷቸዋል። ኃጢአታቸውን ጽፎላቸዋል። ጥለው ሄደዋል። መውገር ካስፈለገ መውገር የሚችል መውገር የሚገባው ለመውገር ብቁ አንድ ብቻ ነው፣ እርሱም ኢየሱስ ክርስቶስ። ዕብራውያን ምዕራፍ 4 ቁጥር 15 ሄዳችሁ ብትመለከቱ በጣም በጣም ደስ የሚለኝ ክፍል ነው። ምን ይላል? እንግዲህ እንዲህ ያለ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችን እንቅረብ፣ በንጹህ ልብ ወደ እግዚአብሔር ምን እናድርግ? እንቅረብ ብሎ ይላል። ላንብብላችሁ። ምዕራፍ 4 ዕብራውያን እንደዚህ ነው የሚለው። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ፣ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ምን ማለት ነው? ኃጢአት አላደረገም። ኃጢአት አላደረገም ምን ማለት ነው? ኃጢአት የሌለበት ከእናንተ እርሱ ይውገራት አይደል ያለው? ይውገራት እኮ ይውገራት ላይ እኮ ተስማምቷል። ግን ከእናንተ ኃጢአት የሌለበት። ስለዚህ ማን ብቻ ነው ኃጢአት የሌለበት? እሱ ነው። ነገር ግን እሱ ምን አለ? እኔም አልፈርድብሽም፣ ነገር ግን ደግመሽ ኃጢአት አትስሪ አላት። ማራት። ወገኖቼ ኢየሱስ የማረው ይማራል። ምክንያቱም መማር የሚችል እሱ ነው። ቢፈርድም ደግሞ መፍረድ የሚችለው እሱ ነው። ለዚህ ነው ሐዋርያ ጳውሎስ ሮሜ ምዕራፍ 8 ላይ በድፍረት የሚፎክረው እግዚአብሔር ያጸድቃቸውን ማን ይኮንናቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ማን መኮነን ይችላል? ማንም ብቁ የለም። እሱ ነው የሚችለው። እሱ ግን መኮነን የሚችለው መፍረድ የሚችለው እሱ ካጸደቀ ደግሞ ማን ነው የሚኮነነው? ዋው! ስለዚህ ወገኖቼ ይሄ ክፍል የሚያሳየን ሁላችን ምህረት እንደሚያስፈልገን ነው። ሰው ሁሉ ኃጢአተኛ መሆኑን ነው። ጌታ ኢየሱስ ከእናንተ ኃጢአት የሌለበት እርሱ ይውገራት ብሎ ሲል ሮሜ 3:21 ላይ እንደተጻፈው ልዩነት የለምና ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል፣ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ተብሎ ተጻፈ። በእርሱ ምህረት ካልሆነ ማንም መዳን አይችልም። ፈጥኖ በሌሎች ላይ መፍረድ ወገኖቼ፣ ቡመራንግ የሚባል ነገር የምታውቁ ከሆነ ቡመራንግ አውስትራሊያ ውስጥ አቦርጁኒዝ የሚባሉት እነዚህ ጥቋቁሮች ሰዎች የባህል መሳሪያቸው ነው። ከእንጨት ነው ብዙ ጊዜ የሚሰሩት። ቡመራንግ እንደዚህ አይነት ጎበጥ ያለ ቅርጽ ያለው ከእንጨት የሚሰራ ነገር ነው። ቡመራንግን ልዩ የሚያደርገው ምንድን ነው ካላችሁኝ፣ ቡመራንግን ምን ያደርጋሉ እነሱ? ቀንጥረው ይወረውሩታል እና እየተሽከረከረ ርቆ ይሄዳል። ከዛ በኋላ ግን አንድ ደረጃ ላይ ሲደርስ በዛው ፍጥነት ተመልሶ ወደ ወረወረው ሰው ይመጣል። የሚያስገርም ነገር ነው። ጀስት የፊዚክስ ጉዳይ ነው፣ የቅርጹን ጉዳይ ነው ያን አይነት ነገር ያደረገው። ቡመራንግ ግን ያልኩት ለምንድን ነው? በሌሎች ላይ ስንፈርድ ያው የፈረድነው ነገር ነው መልሶ እኛ ጋር የሚመጣው። ስለዚህ ጥንቃቄ ልናደርግ ያስፈልገናል። ጌታ ኢየሱስ ክርስቶስ ወደ ብርሃን ሰዎችን ሲጋብዝ ነው የምናየው። እነዚያን ጻፎችና ፈሪሳውያንን ወደ ብርሃን የጋበዛቸው፣ እችንም ሴት ወደ ብርሃን ነው የጋበዛት። ወገኖቼ እውነተኛ ለውጥ በሰው ሕይወት ውስጥ የሚመጣው ከኢየሱስ ክርስቶስ ጋር ፊት ለፊት በመጋጠም ነው።
ሰው ኢየሱስ ክርስቶስን ፊት ለፊት ሲያገኝ ያን ጊዜ የፈለገ ኃጢአተኛ ቢሆን ህይወቱ ይለወጣል። በጣም ደስ የሚለው ነገር እቺ ሴት የመለሰችለት ምን ብላ ነው? አንድስ እንኳን ብላ ሲጠይቃት ጌታ ሆይ ብላ ነው የጀመረችው። ወገኖቼ ጌትነቱን ተቀብላለች፣ ጌትነቱን አምናለች። ዛሬ ያን ነገር ልነግራችሁ የምፈልገው በምንም አይነት ሁኔታ ውስጥ ብንሆን፣ በምንም አይነት ኃጢአት፣ ውድቀት፣ ነቀፋ የፈለገውን ያህል የተጻፈብን ስቲግማ የሆነብን ነገር ቢኖር በቤተሰብ